የአማራ ብሔራዊ ንቅናቄ አብን በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ የሚያስችለውን ዝግጅት እያከናወነ እንደሚገኝ የፓርቲው ሊቀመንበር ዶክተር በለጠ ሞላ ገለጹ። ምርጫው ስኬታማና ተአማኒ እንዲሆን መንግስት፣ ህዝቡና የፖለቲካ ፓርቲዎች በጋራና በቅንጅት በመስራት የሚጠበቅባቸውን ታሪካዊ ኃላፊነት ሊወጡ እንደሚገባ ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዘመኑ ይርጋ እንደሚከተለው ያቀርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መርሃ ግብር መሰረት ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ የቅድመ ዝግጅት ስራዎች እየተከናወኑ ይገኛል። በምርጫ ቦርድ እውቅና የተሰጣቸው የፖለቲካ ፓርቲዎችም የምርጫ ምልክቶቻቸውንና ማኒፌስቶዎቻቸውን ከማስታወቅ ባለፈ በተቀመጠው የጊዜ ሰሌዳ መሰረት እጩዎቻቸውን በማስመዝገብ የምርጫ ክርክር እያካሄዱ ነው። በተጨማሪም ከየካቲት 28 ቀን 2018 ዓ.ም ጀምሮ የመራጮች ምዝገባ ሂደት በይፋ ተጀምሯል። የአማራ ብሔራዊ ንቅናቄ አብን ፓርቲ ሊቀመንበር ዶክተር በለጠ ሞላ ፓርቲው በምርጫው የነቃ ተሳትፎ ለማድረግ እየተዘጋጀ ስለመሆኑ ተናግረዋል። ተሳትፎ እያደረግን ነው። እስካሁን ድረስ በምንችላቸው ቦታዎች ሁሉ በአማራ ክልል ብቻ አይደለም፣ በአዲስ አበባም፣ ኦሮሚያም፣ ቤኒሻንጉልም ሳማው ራሳችንን በዛ ውስጥ ማየት በሚያስችለን ልክ ለመሳተፍ ጥረት እያደረግን ነው። አሁን ይህንን ሁሉ እንደ ባክግራውንድ ይዘን ወደፊት ማለት ስላለብን የተሻለ ነገር ለመፍጠር ደግሞ ሁሌም ሬሌቫንት ሆነን መቀጠል መቻል ስላለብን በምንችለው አቅም ሁሉ ለመሳተፍ ጥረት እያደረግን ነው። ምርጫው ስኬታማና ተአማኒ እንዲሆን መንግስት፣ ህዝቡና የፖለቲካ ፓርቲዎች በቅንጅት በመስራት የሚጠበቅባቸውን ታሪካዊ ኃላፊነት ሊወጡ እንደሚገባም ተናግረዋል። በተለይም መንግስት ሁሉም ፓርቲዎች በነጻነት የሚንቀሳቀሱበት ምቹና አስተማማኝ የፖለቲካ ምህዳር መፍጠሩን እንዲያጠናክርም አንስተዋል። መገናኛ ብዙሃንም ለሁሉም ተፎካካሪ ኃይሎች እኩልና ፍትሐዊ የሆኑ የብሮድካስት መድረኮችን በማመቻቸት የድርሻቸውን ሊያበረክቱ እንደሚገባ አስገንዝበዋል። አንድ ምርጫ ሂደት የተሻለ እንዲሆን ወይም ደግሞ የተበላሸ እንዲሆን አንድ አካል ብቻ አይሆንም ኃላፊነት የሚወስደው። መንግስት የራሱን ኃላፊነት ይወስዳል። ምርጫ ቦርድ፣ መንግስትና የጸጥታ አካሉ፣ ተፎካካሪ ፓርቲዎች የማይናቅ ሚና አላቸው በዚህ ረገድ። ህዝቡም እንደ ህዝብ መራጩ የራሱን የቻለ ሚና ይጫወታል። ክሪቲካል የሆነ ሮል አለው ሁሉም። የተሻለ እንዲሆን ሁሉም ባለድርሻ የሚጠበቅበትን ሚና መወጣት መቻል አለበት። ደግሞ ዘንድሮ የምናደርገው ካለፉት ከምናደርጋቸው የተሻለ እንዲሆን ሁሉም መስራት አለበት። የፖለቲካ ፓርቲዎች የሀሳብ ልዕልናን በማስቀደም ተጨባጭና ለሀገር የሚጠቅሙ አማራጭ እቅዶቻቸውን ለመራጩ ህዝብ ማቅረብ እንዳለባቸው ተናግረዋል። ፓርቲያቸው አሁን ላይ የተፈጠሩትን የፖለቲካ ዕድሎች በአግባቡ በመጠቀም ሂደቱ ነፃና ዲሞክራሲያዊ ሆኖ እንዲጠናቀቅ የሚጠበቅበትን ድርጅታዊ ኃላፊነት ለመወጣት ዝግጁ መሆኑን አረጋግጠዋል። የሀሳብ ፖለቲካ እስከሆነ ድረስ አማራጭ ሀሳቦች የሚደመጡበት ሁኔታ እንዲሰፍን ፓርቲዎችም የራሳቸውን ሚና መወጣት መቻል አለባቸው። እንደኛ ከጠየቀኝ በመንግስት ሚዲያዎች በሚፈጠሩ ዕድሎች፣ በሚከፈቱ መስኮቶች በዛ ሀሳባችን ለፐብሊኩ ለማድረስ ጥረት እናደርጋለን። ይሄው ነው፣ ሌላ ዓላማም የለንም። ሀሳባችን በምንወዳደርባቸው ቦታዎች መራጭ ህዝቡ ድምጽ እንዲሰጠን ለማስቻል ሀሳባችን እንሰጣለን። ሀሳባችን እኛ ይሄ ነው አማራጫችን የተሻለ ነው ብለን ለመሸጥ ጥረት እናደርጋለን። አሳምነን ከሄድን ፐብሊኩ ይመርጠናል ማለት ነው። ከኛ ከተፎካካሪ ፓርቲዎች ይሄ ይጠበቃል። ሰላማዊ የሆነ የምርጫ ሂደት እንዲፈጠር፣ አውድ እንዲፈጠር ከኛ የሚጠበቀው ሚና መወጣት መቻል አለብን። መንግስትም ጋር የሚመለከተው አካል ጋር በጋራ መስራት ይጠበቃል። ይሄን እናደርጋለን።